ቤተሰብ እስኪ የተምቹ ስራ ያስደሰተው በላይክ ያሳየኝ። በነገራችን ላይ በዛሬው ፓርት ላይ ተምቹ ከምንም ከማንም በላይ እስከ ዛሬ ከሰራቸው ስራዎች ጥፋቶች በላይ እጥፍ አድርጎ ያስደሰተኝ ቢኖር የዛሬው ስራው ነው። እንግዲህ ያው ሁላችንም እንደምናውቀው እርግብ አንደኛ የምታምነውና አለ ብላ የምታስበው ሰው ተምቹን ነው። ወደ ወይዘሮ ባዩሽ ለመሄድ ስታስብ ወይም ደግሞ ተደዋውላ እንገናኝ ስትላት ወርቋን ይዛ ነበር የወጣችው ከወይዘሮ ሜላት የሰረቀችውን። ስለዚህ ወደ እሷ ከመሄዷ በፊት ተምቹን አግኝታ ወርቁን ለተምቹ ሰጥታ ነበር ወደ ወይዘሮ ባዩሽ የሄደችው። ተምቹ ደግሞ ልክ ወርቁን ስትሰጠው ከፍቶ ለማየት አስቦ ነበር። ነገር ግን ወዲያውኑ ዘግቶታል። እሱ ግን ያ ወርቅ እንደሆነና ከፍቶ አይቶ ምን እንደሆነ በደንብ አይቶታል። ስለዚህ ይህን ወርቅ ደግሞ እሷ ሰርቀው እንደሄደች አሴር ነግሮታል። ስለዚህ ይህን ወርቅ ለወይዘሮ ሜላት ማስረከብ አለብኝ ብሎ ወስኗል። በጣም ነው ያስደስተኝ ቤተሰቦች፣ እውነት ነው የምላችሁ። አሁን ይህን ወርቅ ተምቹ ይዞ መጥፋት ይችላል። እርግብን ሸውዶ ይዞ ጠፍቶ የፈለገውን ነገር ማድረግ ይችላል። ነገር ግን ይህን ነገር አላሰበውም። ያን ቤተሰብ ብዙ ጊዜ ጎድቼዋለሁ ወይም ደግሞ ብዙ ዋጋ እንድከፍል ያደረኩት አንደኛ ምክንያት እኔ ነኝ ብሎ ስላሰበ፣ በተለይ ደግሞ ሀና በጣም ብዙ ሲቃይ ስላየች፣ ወይዘሮ ሜላትም እንደምናውቀው ሁላችንም ብዙ ዋጋ ስለከፈለችበት በዚህ ንብረቷ፣ በልጆቿ፣ በህይወቷ ላይ። ስለዚህ ይህን ነገር ለወይዘሮ ሜላት መመለስ አለብኝ ብሎ አስቧል። እናም ወርቁን የሆነ ቦታ አስቀምጦ ወደ ወይዘሮ ባዩሽ እርግብ ስትሄድ ከኋላዋ ነበር የተከተላት። እንግዲህ ሁላችንም እንዳየነው ወይዘሮ ባዩሽ እና እርግብ ግብ ገጥመዋን፣ ከዛ ወርቁን አምጪ አልሰጥሽም በሚለው ወይዘሮ ባዩሽ ሽጉጧን አውጥታ እርግብ ግንባር ላይ ስደቅነው እንግዲህ ከኋላ መጥቶ ነው ተምቹ ራሷን ሲመታት ትወድቃለች። ከዛም ሁለታቸውም ተያይዘው ወደ ሜሮን ጓደኛዋ ቤት ይሄዳሉ። የዛ ጊዜ የተምቹ ማለት የእርግብ ወርቅ በሁለታቸውም እጅ አልነበረም። ምክንያቱም ተምቹ የሆነ ቦታ አስቀምጦታል ያን ወርቅ። ከቤት ከደረሱ በኋላ ፖርሳው የት አለ ብላ ስትጠይቀው እኔ የሆነ ሱቅ አስቀምጨዋለሁ፣ በቃ ነገ ሂደን እንወስደዋለን ይላታል። እሷም ወይኔ ፖርሳዬ እያለች በጣም እየተጨነቀች ነበር ከሚገባው በላይ። እሱ ምን ነው ይህን ያክል አስጨነቅሽ? ፖርሳ አይደል እንደምን ነው ያንቺ የተለየ ፖርሳ ነው እያለ እያጣጠለባን ነበር። ከዛም ከእንቅልፋቸው ሲነሱ ይደውሉለታል ሰውየው። በቃ ጠዋት መስታቸው ውሰዱ ብሏቸው ስለነበረ ወደ ሱቁ ቦታ ሲያመሩ እንግዲህ ሰውየው የለም፣ ሱቁን ዘግቶታል። ሲደወልለት ምንድን ነው ያላቸው? እኔ ሰው ሙቶብኝ ወደ ገጠር ሄጃለሁ ነበር ያለው። ነገር ግን ይህን ነገር ተምቹ ፈብርኮ ወይም ደግሞ ራሱ ፈልስፎ ያደረገው ነገር ነው። እሷ እንዳጠረጠረበት እርግብ እንዳጠረጠረበት ያደረገው ነገር እንጂ ያን ወርቅ ለወይዘሮ ሜላት ለመመለስ አስቦ ያደረገው ነገር ነው ማለት ነው። ስለዚህ እሷም እዛ ቁጭ ብላ በጣም እያሳሰባን ነበር። ነገር ያለው እኮ እሱ እየተጫወተብን ነው ብልህ እኮ እምቢ ያልከኝ፣ በፍጹም እየቀለደብን ነው። እንዴት ዘግቶ ይሄዳል? እንዴት ወደ ገጠር ይሄዳል? እንዴት እሷም ሞቷል ይላል ስትለው አንቺ ምን እያልሽ ነው? ቆይ ሰው አይሞትም እያልሽኝ ነው እያለ እንደውም እሷን ሲቆጣት ነበር። ፖርሳውስ የሴት ፖርሳ ነው ከሞደስ ውጭ ሌላ ምን ይኖረዋል ሲላትኝ፣ አይ አንተ አልገባህም ትለዋለች። እሱም ቆይ ከፖርሳ ውስጥ ምን አለ ሲላትኝ፣ አረ ምንም ነበር ያለችው። ስለዚህ እዚህ ላይ እሷም እየሸወደችው እንደሆነና እየዋሸችው እንደሆነ ተምቹ በስነ ስርዓት ያውቃል ማለት ነው። ምክንያቱም ምን እንደሆነ ውስጡን አይቶታል፣ ወርቅ እንደሆነ ያውቃል። ነገር ግን ሲጠይቃት ምንድን ነው ያለችው? አረ ምንም ባዶ ነው ምንም የለውም ነበር ያለችው። እሱ ከሞደስ ውጭ ሌላ ምን ነገር ይኖረዋል ብሎ ሲላት፣ አረ አዎ እውነትህን ነው፣ ለነገሩ ምን ይኖረዋል ብለህ ነው ምናምን፣ ግን አባቴ የሰጠኝ የስጦታ ፖርሳ ነው ስትል የነበረው ማለት ነው። ያም ሆነ ይህን ወርቅ ተምቹ ለወይዘሮ ሜላት ይሰጣታል ማለት ነው። ወይዘሮ ሜላት እንግዲህ ባለፈው ፓርት ላይ ወይም ደግሞ በክፍል 98 ላይ ሁላችንም ተናደንባት ነበር። ነገር ግን እሷ እያስመሰለች ነው። ወይዘሮ ባዩሽን አሁን እሽ ብላ እየታረቀቻት ያመነቻት ምናልባትም ወርቁን እጅ እስከምታስገባልኝ ብላ እንጂ በቀላሉ አትለቃትም። ቤተሰቦች እኔ ራሱ በነገራችን ላይ በጣም ከሚገባው በላይ ተናድቼባት ነበር። ነገር ግን የዛሬውን ፓርት ሳይ ደግሞ ነው ወይዘሮ ሜላት ወይዘሮ ባዩሽን ይቅርታ ያደረገችላትና ከቤቷ እንድትወጣ እንድትገባ ያደረገቻት ወዳ ሳይሆን
ወርቁን እስከምታስመልስላት ነው። ነገር ግን ሜላት እዚህ ላይ ተሳስታለች። በፍጹም ባዩሽ ያን ወርቅ ከእጇ አስገብታ አትመልስላትም ነበር። ያም ሆነ ይህ ግን እሷን እሺ ያለቻት ያመነቻት ወርቁን እስከምታስመልስላት ነበር። ከዛ በኋላ ልታጋልጣት ነበር ማለት ነው ቤተሰብ። ነገር ግን እንግዲህ ወይዘሮ ባዩሽም አልተሳካላትም። ተምቹ አሁን ለወይዘሮ ሜላት ያን ወርቅ ይመልስላታል። ከዛ ወይዘሮ ሜላት ደግሞ ወርቁ ከተመለሰላት በኋላ ምን ታደርጋለች መሰላችሁ? ወይዘሮ ባዩሽን ታጋልጣታለች። ወይዘሮ ባዩሽ ተጋለጠች፣ ታሰረች ማለት ደግሞ እንግዲህ እርግብ ናት የምትቀረው። እርግብም ቀስ አድርጎ ተምቹ አሳልፎ ይሰጣታል። በዛ ላይ ደግሞ ቤተሰብ ማለት ነው ተምቹ ከአሜሪካን ሀገር እንዳልመጣ ለእርግብ ነግሯታል ማለት ነው። እኔ ከአሜሪካን ሀገር አልመጣሁም፣ እንደዛ እያወራሁት አንቺን ለመቅረብ ፈልጌ ነው። ነገር ግን እኔ የእውነት ከልቤ እወድሻለሁ፣ አፈቅርሻለሁ ሲላት እሷ ከአጠገቤ ጥፋልኝ፣ አልፈልግህም ነበር ያለችው። ሰው ሁሉ ለካ ጥቅመኛ ነው፣ የሚፈልገውን ነገር እስከሚያገኝ ድረስ ነው እንደዛ ያደረገኝ። ቆይ እንዴት እንደዚህ ታደርገኛለህ? እኔን አብረን ከተኛህ በኋላ ነው ስትለው እሱንም አንቺ ፈልገሽ እንጂ እኔ አልፈልግም ብዬሽ ነበር ነው ያላት። አስባችሁታል? አብሯት አድሮ እንኳን ራስሽ ፈልገሽ ያደረግሽው ነገር እንጂ እኔ አይደለሁም ብሏታል። እውነቱን ነው ደግሞ በጣም ብዙ ጊዜ እሷ ሌላ ነገር ትፈልጋለች። ካስታወሳችሁ ከዚህ በፊት ገና ከወይዘሮ ባዩሽ ቤት እያለች ሲገባበዙ እንደውም ግዴታ እዚህ ማደር አለብን አብረን እንደር ብለው ነበር። እሱ እምቢ ብሏት እንጂ ማለት ነው። ስለዚህ አሁንም ቢሆን እሷ ናት ለዚህ ነገር የገፋፋችው። ልብሱን ስታወልቅ የነበረችው ምናምን እሷ ናት። ለመጀመሪያ ጊዜ ከሜሪ ቤት ሲያድሩ ምንም ነገር አላደረጉም ነበር። ነገር ግን በሁለተኛው እዛ ቤት ሲያድሩ ራሷ ናት በቃ እዚህ እኔ ጋር እናድራለን ብላ ወደ እሱ ጠጋ ብላ ልብሱን እንዳወልቅ ምናምን ያደረገችው። ስለዚህ ይህም የራሷ ጥፋት ነው። ሳይፈልግ እሷ ናት ይህን ነገር እንዳደርግ ወይም ደግሞ እንድፈጽም የፈቀደችለት። ስለዚህ ተምቹ ምንም አይነት ጥፋት የለበትም። ሲቀጥል ሜሪን በጣም ተናዳባት ነበረ ማለት ነው። እርግብን ወርቁን የት አድርጋው ነው? ቆይ ወርቅ እያለች አልነበረ? ስለዚህ የት አድርጋው ነው? ይህን ወርቅ የት እንዳስቀመጠችው እንደምንም ብዬ እኔ መድረስ አለብኝም እያለች ነበር ማለት ነው። ከዛም ባለፈ እንግዲህ ወይዘሮ ባዩሽ እንደዛ ራሷን አስራና ጠግና ወደ አቶ መስፍን ቤት ሄዳለች። አቶ መስፍን ቤት ስትሄድ ደግሞ አቶ መስፍን ነበር በር ላይ ሳሎን ላይ ቁጭ ብሎ የነበረው። ከዛ በጣም ደንግጦ ምን ሆነች ነው ሲላት ያው የተፈጠረውን ነገር ሰው እንደደበደባት ሰው እንደሌላት ምናምን ጠያቂ እንደሌላት እያወራች ነበር ለአቶ መስፍን። እናም ትንሽ ቆየት ብላ እንግዲህ ወይዘሮ ሜላት ትመጣለች። አቶ መስፍን ወደ ስራ ይሄዳል ማለት ነው። ከዛም ወይዘሮ ሜላት ስትመጣም ሰው እንደሌላት እንደተደበደበች ምናምን ካወራች በኋላ ነገር ግን ትክክለኛውን ስትነግራት ያው ከእርግብ ጋር ወርቁን አምጪ አታምጪ በሚለው ሲጣሉ በሆነ ነገር እንደመታቻት ነው ያለችው። ነገር ግን ራሷ ናት እንኳን አይደለም ለሜላት ነው ወርቁን አምጪ ልትልና ወርቁን አምጪ እንካፈል አንቺ ብቻ አትበይም ነው እንጂ ለሜላት ልመልስላት እያለች አልነበረም ማለት ነው። ያም ሆነ እንግዲህ ተምቹ ነው የመታት። እሷ ግን እርግብ እንደዚህ አድርጋ መታችኝ ስትላት ወይዘሮ ሜላት እኔ ይሄን ሁሉ ነገር አድርገሽኝ ላምንሽ ትፈልጊያለሽ ወይ? በፍጹም ባዩሽ አንቺን አላምንሽም ስትላት እስከዚህ ድረስ ተከፋፍተናል ማለት ነው፣ እስከዚህ ድረስ ጠልተሽኛል ማለት ነው ካለች በኋላ ይኸውልሽ የተመታሁት ብላ ቁስሉን ለወይዘሮ ሜላት ታሳያታለች። ወይዘሮ ሜላትም ቁስሉን ካየች በኋላ እና ወደ ሕክምና ሄደሽ ታከሚ ምናምን ስትላት አይ ደህና ነኝ ችግር የለውም ብላ ተበሳጭታ እንደውም ውልቅ ብላ ነበር ከወይዘሮ ሜላት ቤት የወጣችው። ምክንያቱም እንዳሰበችውና እንዳቀደችው አልሄደላትም። የመታትም ተምቹ ነው ሲጀመር። እሷ እርግብ አይደለችም የመታቻት። እንደውም ወይዘሮ ሜላት በጣም ጎበዝ ናት እዚህ ላይ። በፍጹም ይሄን ነገር እሷ ብቻ ልታደርገው አትችልም፣ ይሄን ነገር አታደርገውም እያለቻት ነበር። ያው ከኋላዋ ብዙ ሰው እየሰራ እንዳለና እንደሚሰራ ታውቃለች። እንግዲህ ማስረጃውም ደርሷታል ማለት ነው። ስለዚህ ልታምናት አልቻለችም። በኋላ ላይ ወይዘሮ ባዩሽም እንግዲህ ተበሳጭታ ወደ ቤቷ ውልቅ ብላ ሄዳለች። ያም ሆነ ይህ ውድና የተከበራችሁ ቤተሰቦች እኔ ከምንም በላይ ያስደስተኝ የተምቹ ስራ ነው። በቃ ይህን ወርቅ ተምቹ ይመልሳል።
የለ ወይዘሮ ሜላት ማለት ነው። እርግብም ብቻዋን ኩም ብላት ቀራታለች። ምንም አታመጣም። በነገራችን ላይ ድራማው እያለቀ ይመስለኛል። ካሁን በኋላ ብዙ የሚቆይ አይመስለኝም። ባባይ ውዶችዬ፣ አመሰግናለሁ። ላይክ አትርሱ።